በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታኅሳስ 16 ከእመቤታችን ከኪዳነ ምሕረት ወርኃዊ በዓል በተጨማሪ ዕረፍቱ ለጌዴዎን መስፍን ብላ ቤተክርስቲያናችን በየዓመቱ ታከብራለች። ጌዴዎን ማለት ጽን ማለት ነው። ትውልዱ ምድረ ርስት ከገቡት ከነገደ ምናሴ ነው። አባቱ ዮአስ ይባላል። ጌዴዎን በዖፍራ ይኖር ነበር። ከጊዜያት በአንዱ ከምድያማውያን ለመደበቅ መሽጎ ስንዴ ሲወቃ የታዘዘ መልአክ መጥቶ ጌታ በአንተ አድሬ እስራኤልን ከምድያማውያን አድናለሁ ብሏልና ተነስ ሂድ አለው። ጌዴዎንም ለመልአኩ እንዲህ ብሎ መለሰለት፣ እንኪያስ ቆየኝ፣ መስዋዕት ልሰዋ ብሎ ላሙን አርዶ አወራርዶ ደንጊያውን ጸፍጽፎ እንጨቱን ረብርቦ አቀረበው። መልአኩ በዘንጉ ሚዳካው ተቃጥሎለታል። ሁለተኛ ቆየኝ፣ ጸምር ልዘርጋ፣ ጸምር ጠል ይውረድበት፣ ዳርና ዳሩ ጠል አይውረድበት አለ። መልአኩም ይሁንልህ አለው። ዳግመኛም ጸምር ይሁስ ይሁን፣ ዳርና ዳሩ ጠል ይውረድበት አለ። መልአኩም መልሶ ይሁንልህ አለው። ሁሉም ሆኖለታል። ጌዴዎን ይህን ይዞ ወደ ወገኖቹ መልእክት ልኮ 32,000 ሰው ሰበሰበ። በዚህ ሰዓት ጌታ በዝተዋልና በኃይላችን ድል ነሳን እንዳይሉ የፈራ ይመለስ አለው። ጌዴዎንም የፈራ ይመለስ ብሎ ቢያውጅ 22,000 ተመለሱ። አሁንም ውሃ ሲጠጡ ተንበርክኮ የጠጣውን መልስ አለው። ተንበርክከው የጠጡትን አስመልሶ በእጃቸው ጨልፈው የጠጡት 300ውን ብቻ አስከትሎ ሄዶ ከደጋ ሰፈረ። ምድያማውያን ቆላ ሰፍረው ነበር። ጌዴዎን ከዚህ በኋላ ሌሊት ፋራንን አስከትሎ ሄዶ ሲሰልል በ50 አለቃው ሰፈር 2 ሰዎች ነቅተው፣ አንዱ የገብስ ቂጣ ከተራራ ወርዳ እሳት ሆና ከተማችንን ስታቃጥለው አየሁ ሲለው፣ ሁለተኛውም ገብስ የደጋ እህል ነው። ደገኛው ጌዴዎን ጦር እየሰበሰበ ነው ሲሉ ሰምቻለሁ፣ ሊያዋርደን ይሆናል ብሎ ህልሙን ሲተረጉምለት ሰማ። በዚህ ሰዓት ጌዴዎን ፈጥኖ ወደ ሰፈሩ ተመልሶ 300 ቀንደ መለኮት 300 ፋኖስ አዘጋጅቶ እኔ የማደርገውን አድርጉ አላቸው። ከዚያ ሲደርሱ ኃይል ዘእግዚአብሔር ኩናት ዘጌዴዎን ብሎ ፋኖሱን ሰብሮ ቀንደ መለከቱን ነፋ። ሌሎችም እንዲሁ አደረጉ። ምድያማውያን ደንግጠው ፈርተው ጓዛቸውን ትተው ሸሽተዋል። ከዚህ በኋላ እስራኤላውያን ጠላቶቻችንን አጥፍተህልናል፣ ለአንተም ለልጆችህም እንገዛለን አሉት። ጌዴዎን ግን መልሶ ለእስራኤላውያን እንዲህ አላቸው፣ መገዛትስ ለእግዚአብሔር ተገዙ፣ ለእኔ ከምርኮ ያገኛችሁትን ወርቅ ብር ስጡኝ አላቸው። እነርሱም ሰብስበው አመጣው ሰጡት። በዚያ መሠዊያ ሰርቶ ለእግዚአብሔር ብቻ እንዲሰዉ ሥርዓት ሰርቶላቸዋል። የጌዴዎን ሞት ስንመለከት የኢዮአስም ልጅ ይሩበአል ሄዶ በቤቱ ተቀመጠ። ለጌዴዎንም ብዙ ሚስቶች ነበሩትና ከአብራኩ የወጡ 70 ልጆች ነበሩት። በሴኬምም የነበረችው ቅብቱ ወንድ ልጅ ወለደችለት። ስሙንም አቤሜሌክ ብሎ ጠራው። የኢዮአስም ልጅ ጌዴዎን በመልካም ሽምግልና ሞተ። በአብያዜራውያንም ከተማ በኤፍራታ በነበረችው በአባቱ በኢዮአስ መቃብር ተቀበረ። መጽሐፈ መሳፍንት ምዕራፍ 8 ቁጥር 29 እስከ 32። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ምክንያተ ድኂን ሰአሊተ ምሕረት ቤዛዊተ ኩሉ ዓለም የዓለም መድኃኒት እመቤታችን ክብር ምስጋና ይግባት። የጻድቁ ረድኤት በረከት ይክፈለን፣ አሜን።